ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሚኒስትሮች ምክር ቤት ጨምሮ ሰላም ሚኒስቴር 3 ክልሎች በተመሰረተባቸው ክስ ላይ ብይን ለመስጠት ቀጠሮ ተሰጠ። የሚኒስትሮች ምክር ቤት የሰላም ሚኒስቴር፣ የትግራይ ጊዜያዊ አስተዳደር እንዲሁም በአማራና ኦሮሚያ ክልሎች የተፈናቀሉ ዜጎች በተመለከተ በቀረበባቸው ክስ ላይ ፍርድ ቤት ብይን ለመስጠት ለታህሳስ 24 ቀን 2018 ዓ.ም ቀጠሮ መስጠቱ ታውቋል። ክሱን የመሰረተው ቅድሚያ ለሰብአዊ መብቶች አገር በቀል የማህበረሰብ ድርጅት በፌዴራል ከፍተኛ ፍርድ ቤት መሰረታዊ የሰብአዊ መብቶች ጥበቃ ችሎት ባቀረበው አቤቱታ ፍርድ ቤቱን በጠየቀው ዳኝነት ተከሳሾች ተፈናቃዮችን ወደ ቀያቸው ደህንነታቸው በተጠበቀ መልኩ እንዲመለሱ ውሳኔዎች እንዲያሳልፉ፣ ለተፈናቃዮች ደህንነት ዋስትና የሚሰጥ ሁኔታ እንዲፈጥሩ፣ ተፈናቃዮችም ወደ ቀያቸው እንዲመለሱ በተግባር ስራ እንዲሰሩ ውሳኔ እንዲሰጥ፣ እንዲሁም ተፈናቃዮቹ ወደ ቀያቸው ከተመለሱ በኋላ መኖሪያ ቤታቸው እንዲመለስላቸው በዘላቂነት እንዲቋቋሙ እንዲያደርግ ትዕዛዝ እንዲሰጥለት የፌዴራል ከፍተኛ ፍርድ ቤት መሰረታዊ የሰብአዊ መብቶች ጥበቃ ልደታ ምድብ ችሎት ጠይቋል። የክስ መዝገቡ ዝርዝር የመብት ጥሰት መግለጫ ተከሳሾች ሕገ መንግስታዊ ዓለም አቀፋዊ ግዴታቸውን ኃላፊነታቸውን ባለመወጣታቸው ምክንያት ደርሷል ያሏቸውን ጉዳዮችም አብራርተዋል። በዚህም መሰረት በቅድሚያ ህዳር 24 ቀን 2013 ዓ.ም በትግራይ ክልል ጦርነት መቀስቀሱን የትግራይ ተወላጅ ዜጎች የኖሩበት ከነበረ ቀያቸው ከትግራይ ምዕራባዊ ዞን ከአፋር ክልል ሽህተ ወረዳ ተፈናቅለዋል ብሎም ሆኖም ግን እስካሁን ድረስ 1057 በላይ ዜጎች ወደ ቀያቸው መመለስ ሳይችሉ በትግራይ ክልል ሽራሮ፣ ሽሬ፣ አክሱም፣ አድዋ፣ ተንቤን፣ አዲግራት፣ መቀለና ሌሎች የተለያዩ ጊዜያዊ መጠለያዎች እንዲሁም ከህብረተሰቡ ጋር እየኖሩ የሚገኙ ዜጎች መኖራቸውንም ጠቅሰዋል። ከሳሽ ቅድሚያ ለሰብአዊ መብት ኢትዮጵያ ድርጅቶች ከኦሮሚያ ክልል በግጭትና በተለያዩ ምክንያቶች ተፈናቅለው በአማራ ክልል በደብረ ብርሃን ከተማ፣ ሰሜን ወሎ ዞን ጊዜያዊ መጠለያዎችና የተለያዩ ቦታዎች ተጠልለው የሚገኙ 519,430 በላይ የሚሆኑ ዜጎች እንዲሁም በኦሮሚያ ክልል ውስጥ በተለያዩ ምክንያቶች የተፈናቀሉ 84,745 በላይ ዜጎች በጊዜያዊ መጠለያ ተጠልለው ወይም ከማህበረሰቡ ጋር ተጠግተው ያለ በቂ ምግብ፣ ውሃ፣ መጠለያ፣ መጸዳጃና የጤና አገልግሎት በተጨናነቁ መጠለያዎች፣ ትምህርት ቤቶች፣ ክፍት ቦታዎች ውስጥ ተጠልለው እጅግ በጣም አስከፊ በሆነ ረሃብና ደህንነት የሞራል ውድቀት ውስጥ ይገኛሉ ብሏል። የመብት ጥሰት መግለጫው ሚኒስትሮች ምክር ቤት የሰላም ሚኒስቴር የአማራ ክልልና የትግራይ ክልል በሕገ መንግስቱ አንቀጽ 3 መሰረት በሕገ መንግስቱ ምዕራፍ 3 የተካተቱ የሰብአዊ መብት ድንጋጌዎች የማክበርና የማስከበር ኃላፊነት ተጥሎባቸዋል የሚል ሲሆን የሚኒስትሮች ምክር ቤት ደግሞ በሕገ መንግስቱ አንቀጽ 77 መሰረት በሕዝብ ተወካዮች ምክር ቤት የወጡ ሕጎችና የተሰጡ ውሳኔዎች በስራ እንዲተረጎሙ የማድረግ ስልጣን ኃላፊነት አለበት ብሏል። ከሳሽ የማህበረሰብ ድርጅቱ የኢትዮጵያ መንግስት የፈረመበት የሀገር ውስጥ ተፈናቃዮች ለመጠበቅና ለመደገፍ የተደረገ በጥቅምት 12 ቀን 2002 ዓ.ም የጸደቀ የአፍሪካ ህብረት የካምፓላ ስምምነት እንዲሁም የሕዝብ ተወካዮች ምክር ቤት ስምምነት የካቲት 5 ቀን 2012 ዓ.ም በአዋጅ ቁጥር 1187/2012 ያጸደቀ በመሆኑ በስምምነቱ በአዋጅ የተደነገጉትን ድንጋጌዎች አምስቱም ተከሳሾች የማክበርና የማስከበር ኃላፊነት እንዳለባቸው ገልጿል።
ከሳሽ የአማራ ብሔራዊ ክልላዊ መንግስት የምዕራብ ትግራይ ተፈናቃዮች ሲኖሩበት የነበረ ቀያቸውን ይዞ እያስተዳደረ የሚገኝ ሲሆን ማንኛውም ኢትዮጵያ በመረጠው የሀገሪቱ አካባቢዎች የመኖር መብት አለው የሚለውን የሕገ መንግስቱ አንቀጽ 32ን በመጣስ ተፈናቃዮች ወደ ቀያቸው እንዳይመለሱ በመከልከል ዜጎች በከፍተኛ ስቃይና ሰቆቃ ለዓመታት እንዲቀጥሉ እያደረገ ይገኛል ብሏል። የትግራይ ጊዜያዊ አስተዳደርም በፕሪቶሪያ ስምምነት መሰረት ከሚኒስትሮች ምክር ቤት ከሰላም ሚኒስቴር ጋር በመመካከር የስምምነቱ አንቀጽ 11 ባስቀመጠው መሰረት የተፈናቃዮች ጥቅምን ማዕከል ያደረገ ንግግር ጥረት በማድረግ ተፈናቃዮች እንዲመለሱ መስራት ሲገባው ከተፈናቃዮቹ ጉዳይ ራሱን ፖለቲካዊ ጉዳይ በማስቀደም ኃላፊነቱን ባለመወጣት የኦሮሚያ ብሔራዊ ክልላዊ መንግስት በበኩሉ ከተለያዩ የኦሮሚያ ዞኖች የተፈናቀሉ ተፈናቃዮች ሲኖሩበት ወደ ነበረበት ቀያቸው እንዲመለሱ ማመቻቸት ሲገባው ኃላፊነቱን ባለመወጣቱ በስቃይና ሰቆቃ ለዓመታት እንዲቀጥሉ በማድረጉ እንዲሁም በክልሉ ውስጥ ተፈናቅለው የሚገኙ ዜጎች በሕገ መንግስቱ፣ በዓለም አቀፍ ስምምነት፣ በአዋጁ መሰረት መመለስና ማቋቋም ሲገባው ኃላፊነቱን ባለመወጣቱ በሚል ክስ ማቅረቡን ከሳሽ በአቤቱታው አብራርቷል። ክሱ የቀረበለት የፌዴራል ከፍተኛ ፍርድ ቤት መሰረታዊ የሰብአዊ መብት ጥበቃ ችሎት አርብ ታኅሳስ 17 ቀን 2018 ዓ.ም ከሰዓት በኋላ ተሰይሞ የነበረ ሲሆን ተከሳሾች በቀረበባቸው ክስ ላይ ምላሽ መስጠት ይገባቸዋል ወይስ አይገባቸውም በሚለው ላይ ብይን ለመስጠት ለታኅሳስ 24 ቀን 2018 ዓ.ም ቀጠሮ ሰጥቷል። የቅድሚያ ለሰብአዊ መብቶች የኢትዮጵያ አገር በቀል የማህበረሰብ ድርጅት ዳይሬክተር እና የሕግ ባለሙያ አቶ ተስፋለም በርሄ በግንቦት ወር 2017 ዓ.ም ከሪፖርተር ጋዜጣ ጋር በነበራቸው ቆይታ ተፈናቃዮች በተመለከተ በመንግስት ላይ በፍርድ ቤት ክስ ለማቅረብ ዝግጅቱን እያጠናቀቀ መሆኑን መግለጻቸው መዘገባችንም አይዘነጋም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።